ነብዩ አሁን ላይ እንደተመለከትነው ከጽጌረዳ እንግዲህ ጥልቅ ያለ ፍቅር እየያዘው ነው። ምክንያቱም እንግዲህ ይሄ ጭቅጭቅ ወደ ፍቅር ይቀየራል ብለን ብዙዎቻችን ገምተን ነበረ። ሌላውን ግን ፌበን አሁን ላይ እንግዲህ የፍቅር መቀስ እየሆነች ነው ማለት ነው። እና ለነብዩ እንግዲህ ማታ ላይ ሲደውልላት ለጽጌረዳ እና አንቺ ጋር ምን ሊሰራ ነው እየደወለው እያለችም እንግዲህ ጽጌረዳን እየተቆጣቻት ነበረ። ጽጌረዳ ደግሞ አሁን ላይ አባባ ማለት አባቱ ወይ የሆነ ነገር ታሞበት ይሆናል ወይም ደግሞ የሆነ ነገር ፈልጎ ይሆናል እያለችም ለፌበን ትመልስላታለች። ፌበንም እንግዲህ ከን በቃ ሂጂ ከዚህ ብላ ስልኩን እያወራች ነበረ ነብዩም እንግዲህ ከን ያው ፌበን እንዳነሳችው ስልኩን ሲያቅ እንዴ ፌበን አንቺ ነሽ እንደ ምናምን ስላትም አሁን እኔ ነኝ ማለት እኔ እኮ ተሳስቼ መስሎኝ እኮ ስልኩን አየሁት ስላትም እንዴ ማለት ለምንድነው ተሳስተ ነገር የምትደውለው ወይ ስለመደወል አስበሃል ምናምን ስትለው እንግዲህ አይ አረን ያላሰብኩም ይላታል። እናም እሱም እንግዲህ ያው ሊያወራት እንደፈለገ ሲነግራትም እሷም እንግዲህ ልታወራው እንደምትፈልግ ምናምን ትነግረዋለች ማለት ነው። ምክንያቱም እንግዲህ አሁን ነብዩ ሊያወራት የሚፈልግበት ምክንያት እንግዲህ ያው ፌበን አልተረዳችውም እንጂ አሁን ላይ ከጽጌረዳ በጣም እየተቀራረበ ስለሆነ ከጽጌረዳ ጋር ያው በባለፈው የፍቅረኛዋ ነኝ እንደውም ብዙ ነገሮች እንግዲህ አንደኛ የትምህርት ቤቷ ውጤትን ራሱ ያው አንድ ውጤት አበላሽተውባታል። አሁን ላይ እንደውም በስተመጨረሻ እንግዲህ የነብዩ ጓደኛ ባያስተካክልላት ኖሮ ውጤቷ ራሱ በጣም የሆነ ሌላ አደጋ ውስጥ ልትገባ ስለነበረ ያንን ነገር እንግዲህ ያው እንዳበላሸችው ከእናቷ ጋር ያለውን ነገር አስተካክሊ ሌላት ነው እንግዲህ እኔ አወራሻለሁኝ እያላት ያለው ማለት ነው። ግን እሷ ደግሞ በተቀራኒው ሌላ ነገር ነው እያሰበች ያለችው። ሆኖም በጽጌረዳ ላይ የሆነ ሀሳብ ያኔ ተንኮል ነገር ለማቀድና ለማሰብ እንግዲህ ነበረ ለማውራት ፈልጋለሁኝ እያለች ያለው። እናም በራስ ስልክ ደውልልኝ ምናምን ስትለው እንግዲህ አይነውን ጽጌረዳ ለማውራት ነው የምፈልገው ነገ እናወራለን ስልኩን ለጽጌረዳ ስጫት ሲላትም አንተ ምንድነው ደውልልኝ እኮ አልኩስ ብላም እንግዲህ ትእዛዝ ታዘዋለች። ነብዩ ደግሞ ሆነ የሆነ ሞልቃቃ ስለሆነ ሰው ሲያዘው አይወድም እንዴ እያዘሽ ነው እንዳላት አይ እያዘዝኩስ ታይሆን ማለት ያለ አይደለ እኔ እናንተ ጓደኛሞች ስለሆነ ለዛ ነው ስትለውም ታውቂያለሽ አይደለ እኔ ሰው ሲያዘኝ አልወድም ስለዚህ ቦታሽን ወቂ እንደማለትም እንግዲህ እንላታል። እሷም እንግዲህ ነሽትልና ስልኩን ለጽጌረዳ ትሰጣታለች። ጽጌረዳም እንግዲህ ከናሁን ላይ ከነብዩ ጋር እያወሩ ነበረ እና ምንድነው እኔ እኮ ጋሽ የሆነ ነገር ሆኗል ምናምን ብዬ ነበረ ስትላትም አይ ጋሽ ምንም አልሆነም ደህና ነው አባዬ ይላታል። ቆይ ይሄን ያህል አንቺ እንዴት ነው ትጨነቂያለሽ አባትሽን ምን ያህል እንደምትወጂው እያሳየሽ ነው ይላታል። አይ አባቴን እንኳን አልወደውም ግን ደግሞ ቢሆንም አልጠላውም ስትልም ትነግረዋለች። ለምንድነው የማትወጂው ለምንድነው የማትጠይው ሲላትም እንግዲህ ጽጌረዳም አባቷን እንደማታውቀውና እንዲሁም ደግሞ እናቷ እሷን ነፍሰ ጡር እንደሆነች እንግዲህ ትቷት እንደጠፋ ትነግረዋለች። እና ታዲያ አባቴን አላውቀውም እያልሽ ነው ሲላትም አዎ አባቴን አላውቀውም ትለዋለች። እና ታዲያ ይሄን እኮ አባትሽን ለመጥላት እኮ አንድ ምክንያት አይሆንም ብለሽ ነው ወይ ሲላትም አይ በፍጹም እንድጠላው እንኳን ይሄ ምንም ምክንያት አይሆንም ምክንያቱም ለእናቴ ምክንያት ሊሆን ይችላል እኔ ግን ምክንያት አይሆንም ሲላትም እንዴት ማለት አላት። እናቴ ለሷ ጥሩ ባል ስላልሆነላትና ለልጇ ደግሞ ጥሩ አባት ስላልሆነላት ልትጠላው ትችላለች። እኔ ደግሞ አባቴን አገኘቸው ለኔ ለምን ጥሩ አባት እንዳልሆነልኝ ምክንያቱን ስታልነገረኝ ድረስ ልጠላው አልችልም እያለችም እንግዲህ ትነግረዋለች። አሁንም ነብዩም እንግዲህ እንደዚህ አይነት ነገር ታስቢያለሽ ብዬ በፍጹም አልገምትም ነበረ በጣም ይገርማል እያለም እንግዲህ ነብዩም ይሄንን ነገር ይነግራታል። ግን ታውቃለህ ለአባቴ ምን እንደምመኝ እያለችው ነበረ። እናም ይሄንን ነገር እያወሩ ባሉበት ጊዜ ላይ ሌላው እንግዲህ ጽጌረዳ ፌበን እንግዲህ በጣም ተናዳለች። ቆይ እሷ ማን ስለሆነች ነው የኔ የሆነ ነገር ሁሉ በሙሉ የምትወስድብኝ ብዙ ነገር ወስዳብኛል የኔ የሆነ ነገር ግን ነብዩን ግን በፍጹም ለማንም አሳልፌ ያልሰጠውም ነብዩን ግን አሳልፌ ያልሰጥሽም እያለችም እንግዲህ በጣም እየተናደደች ነበረ። ምክንያቱም አሁን ላይ ደግሞ በጣም ትልቁ አደጋ እየሆነች ያለችው እናቷ ነች። እናቷ እንግዲህ ነብዩን እንድትቀርበውና ነብዩን የራሷ እንድታደርግ
እየነገረቻት ስለሆነ አሁን ላይ ደግሞ ፌበን እንግዲህ ያ ነገር ነው በቅንጭላቷ ያለው ማለት ነው። ምክንያቱም እንኳን እናቷ ይሄን ያህል ፍንጭ ሰጣት አይደለም ከመጀመሪያውም ራሱ ነብዩን የራሷ ለማድረግ ምን ያህል እየጣረች እንደሆነ ሁላችንም እናውቀዋለን። እናም እንደዛ እንግዲህ እየተናደደች ምናምን ባለበት ጊዜ ላይ በንጋታው እንግዲህ ከእናቷ ጋር እያወሩ ነበረ። ከእናቷ ጋር በሚያወሩበት ጊዜ ያው ባልሺ ሀሳብ ተስማምቻለሁኝ እያለቻት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? እናለሁ እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። እዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ጽጌረዳ ድራማ ይዘንላችሁ ቀርበናል። እናም እናቷም እንግዲህ የፌበን እናት ምንድነው ንገሪኝ፣ በምን ሀሳብን የተስማማሽው ስትላትም እሷም የአቶ ሀብታሙን ልጅ የማግባቱን ሀሳብ ተስማምቻለሁኝ እና በእርግጥ ልጁን አውቀዋለሁ፣ አንድ ትምህርት ቤት ነው የምንማረው፣ ትንሽም ቢሆንም ተቀራርበናል እያለችም ስትነግረው በጣም አሪፍ፣ አሁን ገና የእናቷን ልጅ አገኘሁ አላለችም ደፋር። እናም እንደዛ እንገደከን እያለውም እያወሩ ባለበት ጊዜ ላይ ግን ዋነኛ አንደኛ ችግር አለብኝ ስትልም እሱ ምንድነው ጽጌረዳና ነብዩ እንደተቀራረቡ ትነግራታለች። ምክንያቱም አዳራቸውን ሙሉ ሲያወሩ ነው የሚያድሩት። ስለዚህ ይሄ ነገር እዛ ደግሞ ገብታ ሰራተኛ ሆናለች። እኔ እኮ ከዛ ከቤት አስወጪ ያልኩሽ እናቷንም እሷንም ለዚህ ነበረ። አሁን ላይ ግን ስር ሰዱ ውጥንቅጡ ወጥቷል እያለችም ስትነግራትም በይሄ ጊዜ ፌበን እናት ምንም ነገር አታስቢ፣ ምክንያቱም ጽጌረዳ ልታገባ ነው ስትልም እንግዲህ ትነግራታለች። ምን ልታገባ ነው? አዎ ልታገባ ነው። ስለዚህ አንቺ ዝም ብለሽ ልጁን ጠበቅ አድርገሽ ያዥ እንጂ የእሷ ነገር ምንም ነገር አያሳስብሽ በማለትም እንግዲህ ትነግራታለች። በዚህ ጊዜ ፌበን እንግዲህ በጣም ትደሰታለች ማለት ነው። እናም በጣም ተደስታ እንግዲህ ባለበት ጊዜ ላይ ሌላው አሁን ላይ ጽጌረዳ እንደተመለከት ነው ችግር ውስጥ እየገባች ይመስለኛል። አሁን የምትገባበት ስራ ልጁ የሚያስተዋውቅ ያኔ ልጁ ያገናኛት ስራ የነብዩን ጓደኛ እንግዲህ ከተመለከታችሁት ልክ የዛ አይነት ስራ ይመስላል። ኦኬ ለነብዩ ጓደኛ ከተናገረች ነብዩ እውነት ይሄ ስራውን የሚያውቀው ከሆነ ሊያስቆማት ይችላል። ግን ካልነገረችው ወይም ደግሞ በሚስጥር ይዘው ዝም ብላ ስራውን የምትሰራ ከሆነ እኔ ሳስበውና ስገምተው ልጅቷ ችግር ውስጥ እየገባች ነው የሚመስለኝ ማለት ነው። ስራው በጣም አደገኛና ከባድ ነው የሚመስለኝ ማለት ነው። እናም እንግዲህ ስለ ስራው ነግሯታል። እናየው እንግዲህ በእንግሊዘኛ ፋስት ስለሆንሽ ምናምን በቃ ስለ ስራው እንግዲህ ሁሉንም ነገር አስምንትን ብሏታል። ሌላው ስለ ክፍያው እንግዲህ ያው በዶላር ስለሆነ እና ደግሞ የስራውን ሁኔታ እንግዲህ ሰርታ ስትጨርስ በኢሜል ነው የምታስተላልፈው። ይሄን ነገር ሲነግራት እንግዲህ ቀላል ይመስላል ስትለው እንዴ ቀላል ብቻ በጣም ቀላል ነው እንጂ በጣም ቀላል ነው። ክፍያው ደግሞ ወደኛ ሲመነዘር በጣም ብዙ ነው የሚሆነው፣ ለነሱ በእርግጥ ትንሽ ነው እያለም እንግዲህ ይነግራታል። ጽጌረዳም እንግዲህ በጣም ተደስታለች። በጣም ነው የማመሰግነው ትላለች። እንግዲህ ሻይ ጋብዛት ነበረ። እንግዲህ በጣም ደስተኛ ሆናለች። በዛ ላይ ደግሞ ያው ከእናቷ ጋር በትንሹም ቢሆንም ሰላም ስለወረደ አሁን ለጽጌረዳ እየተመለከትናት ያለ ነው። በጣም ተደስታና ፍልቅልቅ ብላ ነው እያየናት ያለ ነው ማለት ነው። እናም የነብዩ ጓደኛ እንግዲህ እንዳያችሁት ያው ብር ተሰጥቶታል። ገባችሁ? አንዳንዴ ማለት ነው አንዳንዴ በአቋራጭ ሀብታም እንሆናለን፣ በአቋራጭ የሆነ ከድህነታችን እንወጣለን ብለን የምናስባቸው ነገሮች አደጋ ውስጥ ነው እየገባ የሚያስገቡን ማለት ነው። አሁን የነብዩ ጓደኛ ራሱ አደጋ ውስጥ እየገባ ነው ያለ። አሁን ላይ ሰው እያመጣህ አይደለም። አለቃ በጣም ተናዷል። ስለዚህ ካለቃ ደግሞ ሲናደድ የሚያደርገውን አያውቅም ምናምን እያለም እንግዲህ ያው ቀድሞ ክፍያ እንግዲህ ብር ሰጥቶታል። እሱም በቃ እሺ ምንም ችግር የለውም እያለም ይናገራል። በዚህ ጊዜ እንግዲህ ፌበን ስትመጣ በቃ መሄድ አለብህ ምናምን ሲለው ምንድነው ሲለው አብረን የምንማራት ልጅ ክላሳችን ተማሪ እየመጣች ስለሆነ ሄድ ይለዋል። እሺ በቃ ለማንኛውም ተጠንቀቅ በማለትም እሱም በጣም እያስጠነቀቀው ሰውም ደግሞ አዳዲስ ልጆችን ማምጣት እንዳለበት ገባች። እዚህ ጋር ነው እንግዲህ ጽጌረዳ እዚህ ስራ ውስጥ ነው ያ ልጁ እየጨመራት ያለው ይመስለኛል። እዚህ ስራ ላይ ነው። እናም እንደዛ እንግዲህ ሲነግረው ይሄ የነብዩ ጓደኛም ፌበንን እዛ ስራ ውስጥ ለማስገባት እንግዲህ ሞክሮ ነበረ እና ሲሞክርም እንግዲህ ፌበንም ያው የስራ እንትን ስለሌላት ያው
እንደማትፈልግና መስራት እንደማትፈልግ ትነግረዋለች። ሌላው የጽጌረዳ እናትና የፌበን እናት እንግዲህ ወደነ ነብዩ ቤት ሄደዋል ማለት ነው። እንግዲህ ጽጌረዳ ከእናቷ ጋር ትገናኛለች ወይስ ይተላለፋሉ? ምን የሚፈጠር ይመስላችኋል? እኔ እንጃ። እዚህ ላይ እንግዲህ በጣም አጓጊ ፓርት ነው። እንግዲህ ቀጣይ ይዘናላችሁ እስከምንቀርብ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።